ሰላም ጤና ይስጥልኝ። እንደምን ከረማችሁ ጋስፖሎዝ ማሂ ቤተሰቦች፣ ኢትዮጵያውያን፣ ኤርትራውያን ይህንን የአማርኛ ቋንቋ የምትሰሙ ሁሉ ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ የሆነው ሰላም በያላችሁበት ይሁን። ዛሬ ዕለተ ሐሙስን አጠር ባለ ኦዲዮ ተመልሻለሁ። አዲሶች እንኳን ደህና መጣችሁ፣ ነባሮች እንኳን ሰላም ተመለሳችሁ። ዛሬ የምናየው ትንቢተ ዳንኤል ምዕራፍ 12 ነው። ትንቢተ ዳንኤል ምዕራፍ 12 እንደዚህ ይላል። በዚያም ዘመን ስለ ሕዝብህ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ሕዝብም ከሆነ ጀምሮ እስከዚያ ዘመን ድረስ እንደ እርሱ ያለ ያልሆነ የመከራ ዘመን ይሆናል። በዚያም ዘመን በመጽሐፍ ተጽፎ የተገኘው ሕዝብህ ሁሉ እያንዳንዱ ይድናል። በምድርም ትቢያ ውስጥ ካንቀላፉቱ ብዙዎች ይነቃሉ። እኩሌቶቹ ወደ ዘላለም ሕይወት፣ እኩሌቶቹም ወደ እፍረትና ወደ ዘላለም ጉስቁልና። ጥበበኞችም እንደ ሰማይ ጸዳል፣ ብዙ ሰዎችንም ወደ ጽድቅ የሚመልሱ እንደ ከዋክብት ለዘላለም ይደምቃሉ። ዳንኤል ሆይ አንተ ግን እስከ ፍጻሜ ዘመን ድረስ ቃሉን ዝጋ፣ መጽሐፉንም አትም። ብዙ ሰዎችም ይመረምራሉ፣ እውቀትም ይበዛል። እኔም ዳንኤል አየሁ፣ እነሆም ሁለት ሌሎች ቆመው ነበር፣ አንዱ በዚህ በወንዙ ዳር፣ ሌላውም በዚያ በወንዙ ዳር። አንዱም ከወንዙ ውሃ በላይ የነበረውን በፍታም የለበሰውን የዚህን ድንቅ ፍጻሜ እስከ መቼ ነው አለው። ከወንዙም ውሃ በላይ የነበረው በፍታም የለበሰው ሰው ቀኝና ግራ እጁን ወደ ሰማይ አንስቶ ለዘመንና ለዘመናት ለዘመንም እኩሌታ ነው፣ የተቀደሰውም ሕዝብ ኃይል መበተን በተጨረሰ ጊዜ ይህ ሁሉ ይፈጸማል ብሎ ለዘላለም ሕያው ሆኖ በሚኖረው ሲምል ሰማሁም፣ ነገር ግን አላስተዋልሁም። የዚያን ጊዜም ጌታዬ ሆይ የዚህ ሁሉ ፍጻሜ ምንድን ነው አልሁ። እርሱም እንዲህ አለኝ፣ ዳንኤል ሆይ ቃሉ እስከ ፍጻሜ ዘመን ድረስ የተዘጋና የታተመ ነውና ሂድ። ብዙ ሰዎች ሰውነታቸውን ያጠራሉ፣ ይነጥሩማል። ክፉዎች ግን ክፋትን ያደርጋሉ፣ ክፉዎችም ሁሉ አያስተውሉም። ጥበበኞች ግን ያስተውላሉ። የዘወትሩም መስዋዕት ከቀረ ጀምሮ የጥፋትም ርኩሰት ከቆመ ጀምሮ 1290 ቀን ይሆናል። የሚታገስ እስከ 1335 ቀንም የሚደርስ ምስጉን ነው። አንተ ግን እስከ ፍጻሜ ድረስ ሂድ፣ አንተም ታርፋለህ። በቀኑም መጨረሻ በዕጣ ክፍልህ ትቆማለህ። ለቃሉ የእግዚአብሔር ስም ዘወትር የተመሰገነ ይሁን። ትንቢተ ዳንኤል ምዕራፍ 12 እንግዲህ እንደሰማችሁት ነው። በጣም ብዙ ነገር የያዘ ነው። ብዙ ምስጢሮችን የያዘ ነው። ትንቢተ ዳንኤል ዝጋው ሲል ሰምታችኋል። መጽሐፉን ዝጋው፣ አትመው፣ አሁንም ይሆን ስላልሆነ አለ ማለት ነው። እኔ ግን ዛሬ እንድናይ የፈለኩትኝ ትንቢተ ዳንኤል ምዕራፍ 12 ቁጥር 3 ነው። ጥበበኞች እንደ ሰማይ ጸዳል፣ ብዙ ሰዎችን ወደ ጽድቅ የሚመልሱ እንደ ከዋክብት ለዘላለም ይደምቃሉ ይላል። በአሁን ሰዓት ስለተለያየ ስለ ዓለማዊ ነገር ሳይሆን ነፍስ ስለማዳን፣ ነፍስ ስለማስመለጥ የሚሰሩ ሰዎች ምን ይሆናሉ? እንደ ሰማይ ጸዳል፣ ብዙ ሰዎችን ወደ ጽድቅ የሚመልሱ እንደ ከዋክብትም ለዘላለም ይደምቃሉ። ለአጭር ጊዜ አይደለም፣ ለዘላለም ይደምቃሉ ይላል። ይህንን ድምቀት ለመድመቅ፣ ይህንን ህዝብን ወደ ጽድቅ ለመመለስ እያንዳንዱ ሰው በቃሉ መስራት አለበት። እውነተኛ እግዚአብሔር ቃል በሚለው ሁኔታ ላይ ሆኖ መስራት አለበት ማለት ነው። እህት ወንድም ምናምን ጓደኞቻችንን ሁሉ የምንመልሰው እኛ ሳንሆን ቃሉ የእግዚአብሔር ቃል ነው። ምክንያቱም የእግዚአብሔር ቃል በጣም ፓወር ያለው ነው። መሐሌት ከምትናገረው ንግግር፣ መሐሌት ከምትፈጥራቸው ነገሮች ተፈጥሮ የተቀመጠልን እውነተኛው የእግዚአብሔር ቃል የሰውን ልብ ይቀይራል፣ የሰውን ማንነት ይቀይራል፣ የሰውን ልቦና ይቀይራል፣ የሰውን አስተሳሰብ ይቀይራል። እና ትክክለኛው የወንጌል ቃል እየተሰበከ ዛሬ ጠላታችን በጣም አስፋፍቶና አስፍቶ በጣም አብዝቶና ላይ ካፉን ከፍቶ እየተሯራጠ ነው የሚወጣውን ፍለጋ። ምንድነው የሚወጣውን ፍለጋ ማለት? የሚወጣውን ፍለጋ ማለት ጠላታችሁ ሰይጣን እንዳንበሳ አፉን ከፍቶ የሚወጣውን ፍለጋ እየዞረ ነው፣ እያጓራ እያዞረ ነው ይላል መጽሐፍ ቅዱስ። ያ ማለት ምንድን ነው? ሰይጣን ታይም እንዳይወስድበት አፉን እንኳን እስኪ ከፍት አፉን ከፍቶ የሚወጣውን ፍለጋ ማለት ነው። የምንዋጥ መሆን የለብንም እና በቃሉ ላይ በጣም አድርገን መስራት አለብን። ለምን? ደምቀን ለዘላለም እንድንኖር፣ ሰውን ወደ ጽድቅ እንድናመጣ፣
ማንኛውንም ሰው ወደ ጽድቅ እንድናመጣ። ምክንያቱም ጦርነቱ የህይወትና የሞት ነው። በሁለት ነገር መካከል ያለ ነው፣ በሞትና በህይወት መካከል ማለት ነው። በህይወት እንድንኖር እግዚአብሔር ዝም ብሎ አልተወንም፣ በቃሉ ትቶናል። ይሄን ትቼላችኋለሁ፣ የምፈርዳችሁም የማናገራችሁም የምጠይቃችሁም በቃሌ ነው ይለናል። ቃሉ ከሌለን ግን ይፈረድብን አይፈረድብን ምን እንሁን የምናውቀው ነገር የለም። ቃሉን ስንሰማው ግን የቱ ጋር እንደሆነ አድራሻችንን እናውቀዋለን። አድራሻችንን ለመፈለግ ለእኛም ሆነ አብረውን ላሉ ሰዎች ለምናውቃቸው ቢሰሙ ባይሰሙ ቢገባቸው ባይገባቸው የራስን ኃላፊነት ማውረድ። የራስ ኃላፊነት ምንድን ነው? እግዚአብሔር በጣም ብዙ ሰዎችን ጠርቷል። በዚህ ሰዓት በጣም ቅዱሱ እያንዳንዱን ሰው ጠርቷል። በመጀመሪያ የአንድ ክርስቲያን ወይንም የአንድ ፍጡር ከእግዚአብሔር መፈጠሩ ምክንያት እግዚአብሔርን ሊያመልክና በትክክል ሊያገለግል ነው። እግዚአብሔርን በትክክል ልናገለግለውና ልንገዛለት ልንተዳደር ስንሞክር ኤቭሪቲንግ ፕሮቫይድ የሚያደርገው እሱ ነው። ቃሉን ፕሮቫይድ ያደርጋል፣ ፍቺውን ፕሮቫይድ ያደርጋል፣ ፕሮቴክሽኑን ፕሮቫይድ ያደርጋል። የልጆቹ ስራ ምንድን ነው? የልጆቹ ስራ በእውነት ቃሉን መስራት ነው። እውነተኛ ቃሉ የሚለውን ማለት ነው። በጣም አድርጌ ሰዎች ላይክ እኔ እንደማስበው እንዲያስቡ አስጨንቄ ራሴን ሳስብ አንድ ነገር እግዚአብሔር አለኝ፣ ሰውን የምትቀይሪው አንቺ አይደለሽም። ይሰማል? ሰውን የምትቀይሪው አንቺ አይደለሽም። ሰውን የሚቀይረው እግዚአብሔር መንፈስ ቅዱስ ነው። እግዚአብሔር መንፈስ ቅዱስ ደግሞ ሰውን የሚቀይረው ፓወሩ የሱ ነው። ልብም የሚከፍተው የሱ ስራ ነው። ስለዚህ አንቺ ስራ መናገር ነው። ስለዚህ እኔ ቃሉን መናገር እንጂ ሰውን መቀየር አልችልም። ቃሉ ግን ሰውን ይቀይራል። ምክንያቱም ቃሉ የእግዚአብሔር መንፈስ ስላለበት፣ ቃሉ ህይወት ያለው ስለሆነ፣ ቃሉ ስለማይለወጥ፣ ቃሉ ስለማይናወጥ። ዛሬ የፈለገ ነገር ብንወድቅ ብንነሳ ብዙ ነገሮች በዓለም ሩላቸው በየጊዜ ይቀይራል። የእግዚአብሔር ቃል ግን ከመጀመሪያው እስከ መጨረሻ ያለው በምንም ታምር አይቀየርም። በምንም ታምር አይቀየርም። ተቀምጧል። ያ ቃል የሚሰራ እስከ መጨረሻው ሰዓት የሚሰራ ነው ማለት ነው። እና ዛሬ ምንድነው ማይዬ የፈለግሽው? ምንድነው የፈለግሽው ብትሉኝ የፈለግኩትኝ የትንቢተ ዳንኤል ምዕራፍ 12 ቁጥር 3 ላይ ያለውን እንድናየው ነው። ጥበበኞች እንደ ሰማይ ጸዳል ብዙ ሰዎችን ወደ ጽድቅ የሚመልሱ እንደ ከዋክብት ለዘላለም ይደምቃሉና። እስከ መቼ? ለዘላለም። የእግዚአብሔር ቃል አይለወጥም። ይህን የምንሰራ ከሆነ ለዘላለም እንደምቃለን ብለን ማሰብ አለብን ማለት ነው። ስለዚህ ሰራተኛው በጣም አንሷል፣ መክሩ በጣም ብዙ፣ ሰራተኛው ግን ጥቂት ይላል። ለምን እንደሆነ ታውቃላችሁ? ተጠርተን አልሰማንም። እግዚአብሔር መጣራቱን አልሰማንም። እግዚአብሔር ለቤተሰቦቻችን ጠርቶናል። እግዚአብሔር ለጎረቤቶቻችን ጠርቶናል። እግዚአብሔር ለስራ ባልደረቦቻችን ጠርቶናል። እግዚአብሔር ምን እንደሚመስል እንድናሳይ፣ በቃሉ ምን እንደሚመስል እንድናሳይ። ስለዚህ እያንዳንዳችን ተጠርተናል። እህት ወንድሞቼ ተጠርታችኋል። የእግዚአብሔርን ቃል የመጀመሪያው ስራችን ከምንበላበት ከምንጠጣበት ከዕለት ተዕለት ኑሯችን በተሻለ የተጠራ ነው የእግዚአብሔርን ስራ እንድንሰራ ነው። ምክንያቱም ምን አለ ኢየሱስ ክርስቶስ? ስልጣን ሁሉ ተሰጠኝ ከአባቱ ማለት ነው። ስልጣን ሁሉ ተሰጠኝ፣ እንግዲህ ሂዱና አፍሩ። ሂዱ፣ በዓለም ዞራችሁ ሂዱና አፍሩ። ተቀመጡ አላለም፣ ሂዱ አፍሩ። ስልጣን በእጄ ነው፣ እኔ ደግሞ እናንተን ላኳችሁ። እኔ ተልኬ መጣሁ፣ ስራዬን ጨረስኩኝ። አሁን ደግሞ ሲሄድ እናንተን ላኳችሁ። በመንፈስ ቅዱስ አትሜ ላኳችሁ። በእናንተ ላይ መንፈስ ቅዱስ በወረደ ጊዜ ሄዱና ምስክሮቼ ሁኑ። በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ህዝቡን ሁሉ ደቀ መዛሙርት ያድርጉ። ስለዚህ እያንዳንዳችን ዛሬ ይሄንን ድምጽ የምንሰማ እያንዳንዳችንን የምንም ጥሪ የለኝም እኔ የተጠራሁትኝ እዚህ ጋር እንደዚህ እናት ብትሆኚ ልጅ ልታሳድግ የተጠራሽ፣ ባለትዳር ብትሆኚ፣ ገና ሙሽራ ብትሆኚ፣ ገና ተማሪ ብትሆኚ፣ ገና ያላገባሽ ብትሆኚ፣ ገና አግብተሽ የጨረሽ ብትሆኚ፣ እግዚአብሔር ግን ጠርቶሻል። እግዚአብሔር ግን ልጄ ነይ ስራ ትሰሪያለሽ፣ እኔም በተመለከተ ስራ አለሽ ብሎሻል። አምላክሽ ግን ጠርቶሻል፣ እያንዳንዳችንን ማለት ነው። ነይ ልጄ ስራ አለሽ ብሎሻል። ትውልድ ታድኛለሽ፣ የዘመኑ አስቴር ነሽ ብሎሻል። አስቴር ትውልዷን በአንድ ጊዜ ከመጥፋት በ3 ቀን ጾምና ጸሎት፣ በ3 ቀን በእግዚአብሔር ፊት በመሆን ከነሰራተኞቿ የእግዚአብሔርን እቅድ፣ የሞትን አዋጅ፣ በህዝቧ ላይ የታወጀውን የሞት አዋጅ በ3 ቀን ጸሎት ቀልብሳ ሊያስገድላቸው ሊያስጨርሳቸው የተነሳው አማ ተሰቀለ። አማ ብቻውን አይደለም የተሰቀለው። አማ ንግስናን ሊቀበል ነበረ።
አማ በፈረስ ሊቀመጥ ነበር። አማ ቀለበት እንዲደረግለት ነበር ለንጉሱ የሰበከው። ነገር ግን ነገር ተገልብጦ አማ ተሰቀለ። ብቻውንም አይደለም አማ የተሰቀለው፣ ከነ ልጆቹ ከነስንት ልጆቹ ከ10 ልጆቹ ጋር አማ ተሰቀለ። ያ ነገርን የሚገለብጥ አምላክ ዛሬ በመንበሩ ቁጭ ብሏል። በዓለማችን የሚሆነውን ነገር ሁሉ ዛሬ እናስቴር ተነስተን ለአምላካችን ይግባኝ ብንል፣ ለንጉሳችን ይግባኝ ብንል፣ 3 ቀን ብንጾም፣ 3 ቀን ብንጸልይ፣ 3 ቀን በፊቱ ብንቀርብ ነገር ይገለብጣል። እግዚአብሔር ነገርን ይገለብጣል። ቅዱስ ነገርን ይገለብጣል። ኃያል በመከራ ውስጥ እንኳን ነገር ተገልብጦ ልመኖር እንችላለን። መጠራታችንን ሰምተን ይሆን አምላካችን እንደጠራን? ነይ ልጄ ስራለሽ እንዳለን ሰምተን ይሆን? አዎ ተጠርተሻል የቃሌ ሰራተኛ ነሽ እንዳለን ሰምተን ይሆን? ወይስ ምስር ለመስራት ብቻ ይሆን የጠራን? ወይስ በልቶ ለማደር ብቻ ነው የጠራን? ወይስ ሰርቶ ገንዘብ ለመሰብሰብ ብቻ ነው የጠራን? አይደለም። የተጠራንበት የመጀመሪያው ዓላማ የእግዚአብሔር ስራ ይባላል። እሱም የቃሉ እውነት ይባላል። እሱም ቃል ይባላል። የእግዚአብሔር ልጅ ቃል በእግዚአብሔር ውስጥ የነበረው እግዚአብሔር የነበረው ከመጀመሪያ ጀምሮ የነበረው አልፋና ኦሜጋ ነኝ የሚለው የመጀመሪያውም የመጨረሻውም ይጠራናል። እህቶቼ ተጠርተናል። በጥሪያችን እንድናገለግለው እግዚአብሔርን እያሳሰብኩኝ ለዛሬ ሐሙስን ይዤላችሁ የቀረብኩትኝ ትንቢተ ዳንኤል ምዕራፍ 12 ነበረ። አብራችሁኝ ስለቆያችሁ ከልብ እያመሰገንኩኝ ቅዳሜን በቪዲዮ ሮብን ደግሞ በኦዲዮ ተመልሼ እስካያችሁ ድረስ መልካም ዕለተ ሐሙስ ይሁንላችሁ። ሰላም ቆዩኝ። ሰላም ያገናኘን።